ሁሉም ሃይማኖት ተቋማት ትውልድን በመልካም ስነ ምግባር በማነጽ ለሀገሪቱ ሰላምና ለህዝቦች አብሮነት የበኩላቸው ሚና እንዲወጡ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ጥሪ ያቀረቡ። ሀገራችን ያቀደቻቸውን ትልሞች ለማሳካት በሁሉም አካባቢዎች ዘላቂ ሰላም ማስፈን ይገባል ያሉት ደግሞ የሰላም ሚኒስትር ዴኤታ ዶክተር ከይረዲን ተዘራ ናቸው። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ በበኩላቸው ሁሉም ቤተ እምነቶች በዜጎች ዘንድ የሚፈጠር ግጭትና ጥላቻ በማውገዝ የሰላም እሴቶች ማስቀጠል ይጠበቅባቸዋል። በአርባ ምንጭ ከተማ ሲካሄድ የቆየው 5ኛው ሀገር አቀፍ የሃይማኖት ተቋማት ጉባኤ በስኬት ተጠናቋል። ለዳዊት ኮይሻ ዘገባ ትዝታ ታከለ። ሁሉም የሃይማኖት ተቋማት ትውልድን በመልካም ስነ ምግባር በማነጽ በሀገሪቱ ሰላምና እድገት ላይ ጉልህ ሚና እንዲወጡ ርዕሰ መስተዳድር ጥላሁን ከበደ አሳስበዋል። የሚረጋጋጥ አይደለም። ውድ እንደመሆኑ ብርቱ ጥረት ከፍ ያለ መስዋዕትነት ዋጋ መክፈል ይጠይቃል። ሰላም ከፈለግን ከበደለን ሰው ጋር እያመንን ይቅር መባባል ይኖርብናል። ለጊዜው እንጀራ ሳንሆንም ድሎትንም ክፉ ስራችንን ሴራችንና ምቀኝነታችንን ቆርጠን ከሕይወታችን እናስወግደው ይገባናል። ሰላም በስብከት መሻሻል በተግባር ዋጋ በመክፈል እንጂ። በዚህ ነገር የሃይማኖት ተቋማትም ሚናቸው ከማንም የላቀና የሚጠበቅባቸው ኃላፊነትም ከፍ ያለ ነው። ቤተ እምነቶች ከሃይማኖታዊ አስተምሮ በተጨማሪ ሰላምና አብሮነትን በመስበክ ህዝቡን ወደ መልካም ተግባር መምራት ይጠበቅባቸዋል ያሉት ርዕሰ መስተዳድሩ የሰላም የፍትህና የግብረ ገብ ትምህርቶችን በማጠናከር የሀገሪቱን ብልጽግና ጉዞ እንዲያፋጥኑ ጥሪ አቅርበዋል። የሃይማኖት ተቋማት መሰረታቸው በእሴቶቻቸው ይመሰረታል። ትውልድን በመቅረጽና በአብሮነት በመቻቻል በፍቅር ወንድማማቾችን መዋደድን በበጎነትና በቸርነት በማነት ለመንግስት አስተዳደር ምቹ ሁኔታ መፍጠር ሸክሙ ያቀልል ይገባል። ተቋማቱ የሰላም የፍትህ የግብረ ገብነት ምንጭ በሆኑ ቁጥጥር መንግስት የማረጋገጥ ወንጀልን ለመከላከል ሰላምን ለማስፈን የሚያፋፋ የሚያቃጥለው ጊዜ የሚያዋውሉበት ወደ ልማት ማሻሻል ለህዝባችን ልማት የሀገራችን ጽድቅ ጊዜ መሰረት ያደርጋል። የኢፌዴሪ ሰላም ሚኒስትር ዴኤታ ዶክተር ከይረዲን ተዘራ ሀገራችን ያቀደቻቸውን ትልሞች ለማሳካት በቅድሚያ ሰላም ማጽናት እንደሚገባ በማመላከት የሀገሪቱን ውስጣዊ አንድነትን ማጠናከር የምስራቅ አፍሪካ ጂኦፖለቲካዊ ሁኔታ እንደሚያቃናም ተናግረዋል። የጂኦ ስትራቴጂ አቅማችንና ተደማጭነታችን ከፍ የሚያደርጉ ስራዎች አጠናክሮ ለመቀጠል ሰላማችን እጅግ ወሳኝ ነውና ውስጣዊ አንድነታችንና አብሮነታችን ለውጭ ተጋራጭ የማይሰጥ ዋነኛ ሲሚንቶና ማገርና ጠንካራ ምሰሶዎችና ይሄን ማጠናከር እንደሚገባን በዚህ አጋጣሚ መልእክት እያስተላለፍ የጀመርናቸው እቅዶች እንዲሳኩ በጸሎታችሁ እያገዛችሁና አብራችሁ የሰራችሁ ሃይማኖት አባቶች የጀመርናቸው የሰላም ማጥፋት እንቅስቃሴዎች በሙሉ በእናንተ ጸሎት በእናንተ ምዕመናንን የመኮትኮትና የማስተማር ሚናው ከፍተኛ መሆኑን በማመን እንደተለመደው ስራችሁን አጠናክራችሁ እንድትቀጥሉ በዚህ አጋጣሚ መልእክት እያስተላለፍ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ በበኩላቸው ሃይማኖት ተቋማት ሰላምን፣ አንድነትና አብሮነትን በመስበክ በዜጎች ዘንድ የሚፈጠሩ ግጭቶችንና ጥላቻን በማውገዝ መንግስትና ህዝብ የሰላምና የደህንነት እሴቶች እንዲከበሩ ጥሪውን አቅርበዋል። ወገኖቻችን ላይ እየደረሰ ያለው ግድያና ኢሰብአዊ አያያዝ እገታ እንዲቆም እንጠይቃለን። ሁለተኛው መንግስት ሀገርንና ህዝብን የሚጠብቅና ከማንኛውም አደጋ የሚከላከል መንግስታዊ ኃላፊነት አለበትና ይህንን ኃላፊነቱንና ተግባሩን በአግባቡ እንዲወጣ እንጠይቃለን። ሶስተኛ
ማንኛውም ኢትዮጵያዊ ለዘመናት የዘለቀው የመከባበርና በሰላም አብሮ የመኖር እሴቱን በመጠበቅና በማክበር የእርስ በርስ ግንኙነቱን እንዲያጠናክር አበክረን እንጠይቃለን። አራተኛ የብሔርን የሃይማኖት ማንነት ልዩነት ለእኛ ለኢትዮጵያውያን ጌጣችን እንጂ የችግር ምክንያት ሆኖ እንደማይሆንና አሁንም እንደማይሆን ተረድተን ጥፋትንና መከፋፈልን ከመሳሰሉ አዋኪነት ራሳችንን እንድንጠብቅ በማለት ጥሪያችንን እናስተላልፋለን። የደቡብ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ጸሐፊ መላከ ሰላም ቦኪቻይንጋ ሰላም በምንም የማይቀየር የፈጣሪ ስጦታ መሆኑን በመገንዘብ ሁሉም ሰው ለአካባቢውና ለሀገሪቱ ሰላም ዘብ እንዲቆም አሳስበዋል። ሰላም ሁሌም ጣፋጭ ናት፣ ጎምዛዛና መራ አታውቅም። ሰላም በረከት ናት፣ ሰላም ሀብት ናት፣ ሰላም ለፍጥረታት ሁሉ መሰረት ነው። ሰላም በብርና በወርቅ አትለወጥም፣ በአልማዝና በዕንቁ አትተመንም። ዋጋዋ የብዙ ብዙ ነው፣ ከሰማይ የተላከች አምላካዊ ስጦታ ናት። አምስተኛው የሀገር አቀፍ የሃይማኖት ተቋማት ጉባኤ ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ቃል በአርባ ምንጭ ከተማ የተለያዩ የማህበረሰብ ክፍሎች በተገኙበት ተከብሯል። የማህበረሰቡን ኢኮኖሚ እያናጉ ያሉ ጎጂ ልማዳዊ ድርጊቶችንና ህገወጥ የሰዎች ስደት ለመከላከል ሁሉም ቤተ እምነቶችና ማህበራዊ መሰረቶች በጋራ እንዲረባረቡ የዳሞት ጋሌ ወረዳ ምክር ቤት አባላት አሳሰቡ። የዳሞት ጋሌ ምክር ቤት አራተኛ ዙር 13ኛ የሥራ ዘመን ሁለተኛ መደበኛ ጉባኤውን ባካሄደበት ወቅት የማህበረሰቡ የልማትና መልካም አስተዳደር ጥያቄዎች በስፋት ተነስተዋል። ዓመታትን ያስቆጠሩ የልማትና መልካም አስተዳደር ጥያቄዎችን ለመመለስ ከባለድርሻ አካላት ጋር በጣምራ እንደሚሰራ ያስታወቀው ደግሞ የወረዳው አስተዳደር ነው። ሂሩት የምሩ ጉባኤውን ተከታትለዋለች። ምክር ቤቱ አራተኛ ዙር 13ኛ የሥራ ዘመን ሁለተኛ መደበኛ ጉባኤውን ባካሄደበት ወቅት የ2018 አንደኛ ሩብ ዓመት ክንውን አፈጻጸም ሪፖርት ቀርቦ ውይይት ተደርጎበታል። በዚህም የኦዲት ግኝትን ጨምሮ በርካታ የልማትና የመልካም አስተዳደር ጉዳዮችን የምክር ቤት አባላት አንስተዋል። ያለው አሰራርና አስተዳደር ልዩነት አለ። በተለይም ዝውውር አግኝቶ የሚሄዱ በእድገት የሚነሱ በእጃቸው የሚገኘውን የመንግስት ንብረትን በአግባቡ አስረክቦ ያለ መሄድና ክሊራንስ ሳይወስዱ የመሄድ በእጃቸው በስራ አጋጣሚ የገባው ንብረት ያለመመለስ ሁኔታዎች ስላሉ ብዙ ንብረቶች የመንግስትና የህዝብ ንብረት በግለሰቦች እጅ የሚገኙ አሉ። ማጠሚያ በኩል ቢሆን በነጻ እርዳታ በኩል የሚመጣው ኳርተምን ቢሆን ለህዝብ ራርቶ በዚህ ወረርሽኝ መንግስት በጥሩ አመለካከት ካልተመለከተው ህዝቡ እየተጎዳ ነው። ከጤና ጣቢያ አቅምም በላይ ነው። ማዳበሪያ ይሄዳል፣ ምርጥ ዘር ይሄዳል። ያንን ደግሞ ተቀባዩ ህብረተሰብ ለራሱ የሚያስፈልገውን ነገር ይቀበላል፣ ይሰራል፣ ይጠቀማል ወይ በሚለው ላይ በህብረተሰቡ መካከል ሙሉ ፐርሰንት ሳያገኝ በሌሎች ወይም ኃላፊነትን በሚመለከተው እጅ ወደ ኋላ እየቀራ ለህዝቡ ያልደረሱ ነገሮች የሚያሳዝኑ ነገሮችን እንደ ትዝብት አያል። የማህበረሰቡን አቅም እየፈተነ የመጣውን ጎጂ ልማዳዊ ድርጊቶችና የጤና ተቋማትን አስመልክቶ ከመድኃኒት አቅርቦት እጥረት ጋር የገጠር መንገዶች ችግርና ከቀበሌ ምክር ቤቶች ባለፈ እያንዳንዱ ሴክተር መስሪያ ቤቶች በአገልግሎት አሰጣጥ ዙሪያ ትኩረት ሊሰጣቸው ይገባል የሚባሉ ጉዳዮች ከጉባኤው ተጠቁመዋል። አሁን ጊዜው ነው እንጂ ማጥፎ ውጪ ሀገር እያሉ 13 ዓመትና 14 ዓመት እድሜ ውስጥ ያሉ ልጆች በጣም የሚያሳዝን ሁኔታ ይህን ፓስፖርት እያወጡ ሲሄዱ በጣም ከ5ኛና 6ኛ ክፍል እየሄዱ በጣም ነው የሚያሳዝነው። በዛ ዙሪያ መንግስት ትኩረት አድርጎ ቢቀረፍ ያ ነገር ቢቀረፍና ልጆቹ በዚህ በፓስፖርት በኩልም 12ኛ ያጠናቀቀ ብሎ ያ አዋጅ ቢወጣ በጣም ነው እኛ የምንፈልገው። አስተማሪው ማስተማሩ መብቱ ነው በሚባለው ወቅት ሰዓቱንና ጊዜውን ጠብቆ ተማሪዎችን አለማስተናገድ፣ ተማሪዎች ደግሞ በስልችት ደህና ትምህርትን ባልሳገኙ ሲቀሩ በስልችት ወደ ኋላ በመቅራት ወደ ሌላ መስክ ላይ መሰማራት
ከትምህርታቸው ወደ ኋላ የሚቀሩት ነገር እንደ ትዝብት ይታየኛል፣ ያሳዝናኛል። አንድ ቀበሌ ለምሳሌ አለ ጣባ የሚባል አንድ ቀበሌ ነው፣ ግን ለሁለት እየተከፈለበት እንጨት ድልድይ ይፈልጋል። መንግስትና ህዝብ አንድ ላይ ሆኖ ያንን የሚያስተካክሉበት ቅድም የተነሳው ነገር አንደኛው እሱ ነው። ሁለተኛው ደግሞ የውሃ አለ ጥልቅ ጉድጓድ የሌለበት አካባቢ አለ። ለምሳሌ ቡጌ ከተማና ቡጌ ገጠር ውሃ የለም። ከጋቼኖ የተጠለፈ አለ ከሸከሹ ባህር ዛፍ ከማሳቸው አቅራቢያ በማስወገድ በምትኩ በአጭር ጊዜ የሚደርሱ ሰብሎችን በመዝራት ውጤታማ መሆናቸውን በወላይታ ሶዶ ከተማና ዙሪያ የሚኖሩ አርሶ አደሮች ተናገሩ። ገጠር ብቻ ሳይሆን በከተሞችም የሚኖሩ ዜጎች ለግብርናው ክፍለ ኢኮኖሚ የድርሻቸውን እንዲወጡ የወላይታ ሶዶ ከተማ የመንግስት ዋና ተጠሪ ረዳት ፕሮፌሰር ዘገየ ጳውሎስ አሳስበዋል። በከተማው አራዳ ቀበሌ ሻምባ ቅሌና ቀጠና ባህር ዛፍ የመንቀል ዘመቻ ተጀምሯል። ዘገባው በአዲሱ ተፈራ የተጠናቀረ ሲሆን አቅራቢው ደግሞ ውብሸት ጳውሎስ ነው። ባህር ዛፍ በእርሻ ማሳ አቅራቢያ ካለ የአርሶ አደሩን ምርትና ምርታማነትን እንደሚቀንስ በዘርፉ የወጡ ጥናቶች ያመላክታሉ። ይህም የአርሶ አደሩን የምግብ ዋስትና ለማረጋገጥ የሚደረገውን ጉዞ እንደሚያደናቅፍም ይታመናል። ታዲያ በወላይታ ሶዶ ከተማ አራዳ ቀበሌ ሻምባ ቅሌና ቀጠና ባህር ዛፍን ከእርሻ ማሳ አቅራቢያ የማስወገድ ዘመቻ በስፋት ተጀምሯል። በስፍራው የተገኙት የወላይታ ሶዶ ከተማ የመንግስት ዋና ተጠሪ ፕሮፌሰር ዘገየ ጳውሎስ ባህር ዛፍን ከእርሻ ማሳ አቅራቢያ በማስወገድ የምግብ ዋስትና ለማረጋገጥ የሚያግዙና በአጭር ጊዜ የሚደርሱ የተለያዩ ሰብሎችን የመዝራት ስራ ሊጠናከር ይገባል ብለዋል። ባህር ዛፍ ከፍተኛ ጉዳት ያደርሳል። እርሻ ማሳ ጋር ቅርብ ሆኖ ባህር ዛፍ ካለ በተለይም በአንድ ቀን በርካታ የውሃ ፍላጎት አለው። ዛፍ ስሩም በጣም ረጅም ነው። ከዚህ አንጻር ምርት እንዳይሰጥ ያደርጋል። እርጥበት አዘል አፈር እርጥበት እንዳይኖር ያደርጋል። ከዛ ምርት ማግኘት አንችልም። የእህል ሉዓላዊነት የምግብ ሉዓላዊነት ለማምጣት ምርትና ምርታማነት መጨመር ያስፈልጋል። ቴክኖሎጂ መጠቀም ያስፈልጋል። ለዚህ ስራ ባህር ዛፍ ደግሞ ከፍተኛ የምርት እጥረት እንዲከሰት የሚያደርግ ዛፍ ከመሆኑ አንጻር እያንዳንዱ ግለሰብ ከማሳው ላይ ተጨማሪ ዛፍ እንዳይተክል የተተከለም ካለ በዘመቻም ወጥቶ በግልም ዛፍ መንቀል ስራ መስራት አስፈላጊ ነው። የወላይታ ሶዶ ከተማ ግብርና መምሪያ ኃላፊ አቶ ንጋቱ ቡሽራ በበኩላቸው ለረጅም ዓመታት ያለምንም ምርት የሚቆየውን ባህር ዛፍ ከማሳ አቅራቢያ በማስወገድ በአጭር ጊዜ የሚደርሱ ሰብሎችን የመተካት ስራ ለዜጎችና ለሀገሪቱ ኢኮኖሚም ወሳኝ ስራ ስለመሆኑን ነው የሚናገሩት። ምርትን ለመስጠት መሬት ላይ 8 ዓመት ከቆየ በኋላ 6 ዓመት ወይ 7 ዓመት ከቆየ በኋላ ረጅም ጊዜያትን ከበላ በኋላ ነው ለአጠና ወይም ለመሪ ወይም ለፍልጥ ሊደርስ የሚችለው። ስለዚህ ይህንን የቆይታ ጊዜ ሰው በአመት 3 አምርቶ በዋናነት አሁን የተሻሻሉ ዝርያዎች አሉ። የአቮካዶ ዝርያዎች፣ የማንጎ ዝርያዎች አሉ። ሌሎች የጥራጥሬ ሰብሎች አሉ። የብዕር ሰብሎችም አሉ። ጤፍ የመሳሰሉ ነገሮችን ዘርቶ በቆሎን ዘርቶ ሰው ማሳውን ወደ ምርት መቀየር አለበት። ረጅም ዓመት ባህር ዛፍ በእርሻ መሬት ላይ መቆየት የለበትም። ይሄ ለዘመናት የቆየ ባህር ዛፍ መነሳት አለበት የሚል ዘመቻ አብዮት ጀምረናል። አሁን በዚህ አብዮት ሶዶ ከተማ ላይ ባሉ 46ቱም ቀጠናዎች ከዛሬ ጀምሮ ይሄ ስራ ተጠናክሮ የሚቀጥል ይሆናል። በወላይታ ሶዶ ከተማ ባሉ 46 ቀጠናዎችም የሚገኙ አርሶ አደሮች ከእርሻ ማሳቸው አቅራቢያ ባህር ዛፍን የማስወገድ ስራ ሊያጠናክሩ እንደሚገባም ጥሪ ቀርበዋል። እዚህ ላውንች አድርገን ብቻ መሄድ ሳይሆን ከዚህ ስንመለስ እያንዳንዱ ግለሰብ ከራሱ ማሳ ባህር ዛፍ የመንቀል ስራ መስራት አለበት። ባህር ዛፍ ማስወገድ ብቻ ሳይሆን ካስወገደ በኋላ አቮካዶ፣ ሙዝ፣ ፍራፍሬ መትከል ነው። ፓፓያ መትከል ነው። ስለዚህ ሁላችሁም አደራችሁን ምንላችሁ ባህር ዛፍ ያደረሰው ጉዳት እንዲህ በቀላሉ በቃላት የሚገለጽ አይደለም። ሰው እንዲራብ ምክንያት ሆኗል ማለት ነው። አርሶ አደሩ ከኛ ጋር በተግባባው መሰረት ሁሉም አርሶ አደር በእርሻ ማሳ ላይ ያለውን ባህር ዛፍ በተገቢው ማንሳት መቻል አለበት። አንስቶ ወደ መደበኛ ወደ አሁን ለምሳሌ አቮካዶ የተሻሻለ በ3 ዓመት የሚደርስ ሀስ የሚባል ምርጥ ዝርያ አለ። ማንጎ እንደዛ አለ። ግራፍትድ የሆኑ ዝርያዎች አሉ። እነሱን ዝርያዎች ተጠቅሞ ለገበያ ለራሱም ለቤተሰብ ኮንሳምፕሽን የሚሆን ምርት በአጭር ጊዜ ማግኘት ይችላል። እንደዚህ 7-8 ዓመት ማሳ ላይ ማቆየት ማለት አብሶሉት ኪሳራ ስለሆነ ይህን ኪሳራ አርሶ አደሩን ለመታደግ
ሁሉም ቃል በገባው መሰረት ወደ ተግባር መሸጋገር አለበት። እኛም ደግሞ በኮማንድ ፖስትም ጭምር ይህንን ስራ ተከታትለን ምናስፈጽም መሆኑን ለመግለጽ ፈልጋለሁ። በስፍራው ያነጋገርናቸው አርሶ አደሮችም ከዚህ ቀደም ግንዛቤ ካለመኖሩ የተነሳ የተሻለ ምርት ማግኘት በምንችልበት ማሳ ላይ ባህር ዛፍ መኖሩ አስቆጭቶናል በማለት በቀጣይ ይህንን ስራ አጠናክረን ውጤታማ እንሆናለን ሲሉ ተደምጠዋል። የኛ ሰው ደግሞ እህል አጠገብ ባህር ዛፍን ተክሎ እንደዚህ ያለው ባህር ዛፍ አሁን ይሄ ጤፍ የለም ምንም ምርት የለም። ዘንድሮ በፊት ከሚወስደው ምርት ዘንድሮ ግማሽ % ይቀንሳል ማለት ነው። ስለዚህ ባህር ዛፍ እንደዚህ ንቅናቄ ነቀላ ማድረግ ባህር ዛፍን ከእህል ከሰብል ዙሪያ ሪቆ ማንሳት በጣም ለኛ አድቫንቴጅ ነው። እንደኛ አካባቢ እንደ እኔ በጣም ጥሩ ነው። ይሄ ለወደፊቱም እንዲቀጥል ይሄ ብዙ ቀርቶ እንኳን አንድ ባህር ዛፍ ቢሆንም ብዙ ያህል ይጎዳል። ስለዚህ ያው እንግዲህ በጣም ይሄ ቦታ ያው ምርታማ ሆኖ ለግለሰቡም ለመንግስትም ባህር ዛፍ ከተነሳ በኋላ ማለት ነው ምርታማ ይሆናል ብዬ አስባለሁ። የግብርናውን ክፍለ ኢኮኖሚ በማዘመን ምርትና ምርታማነትን ለማሳደግ የተጀመረውን ጥረት ሁሉም አርሶ አደሮችና የዘርፉ ባለሙያዎችም ተግባራዊ በማድረግ ከግብ እንዲያደርሱም ጥሪ ተላልፏል።